ነርቭስ ናው ሲለን የሰማ ነው። ከዛ በፊት ግን ማንቸስተር ዩናይትዶች ትላንትና ብራይተንን 3-0 ሲመሩ ነበረ። ከዛ በኋላ በ92ኛው ደቂቃ ላይ ሁለተኛ ጎል ተቆጥሮባቸው 3-0 ከመምራት 3-2 ሆነው ነበረ። ሁለተኛውን ጎል ለብራይተን ያስቆጠረው በቴስታ ስለነበረ ሂዝ ሄደር ሜክስ ኢት አ ነርቪ ፋይናል ፋይቭ አት ኦልድ ትራፎርድ ነበር ያለው ኮሜንታተሩ። የእሱ ሄደር ወይም ደግሞ በቴስታ ያገባው ጎል ሜክስ ኢት አ ነርቪ ፋይናል ፋይቭ አት ኦልድ ትራፎርድ በሚልበት ጊዜ ኦልድ ትራፎርድን አስጨናቂ ያደረገው ወይም ደግሞ የማንቸስተር ዩናይትድ ደጋፊዎች they were anxious, they were stressed, ተጨንቀው ነበር የማንቸስተር ዩናይትድ ደጋፊዎች፣ ምክንያቱም አቻ ሊወጡ ይችላሉ የተወሰኑ ደቂቃዎች ስለነበሩ። ስለዚህ the final 5 የመጨረሻዎቹ 5 ደቂቃዎች they were nervy። ከዛ ግን ልክ ቦሞ I think 95ኛው ደቂቃ ላይ ይመስለኛል የአራተኛውን ጎል ሲያስቆጥር no nerves now ሲለን የሰማነው። ያ ምን ማለት ነው? አሁን it's no longer stressful for Manchester United fans። ለማንቸስተር ዩናይትድ ደጋፊዎች አሁን አስጨናቂ አይደለም፣ ምክንያቱም አሁን በእርግጠኛነት ማንቸስተር ዩናይትዶች ብራይተንን ማሸነፋቸውን አረጋግጧል 4-2 እና በእርግጠኛነት ደግሞ 3 ነጥቡን ይዘው መውጣታቸው ስለተረጋገጠ ኖ ነርቭስ ናው።